ሰው በአሜሪካ ደራሲ ነቢይ መኮንን ተራኪ ፋኑኤል አዳወርቅ የኛ ሰው በአሜሪካ ክፍል 10 በግ ወደ ሆስፒታል፣ አበሻ ወደ እስር ቤት። ገጣሚና የቲያትር ደራሲውን ጸጋዬ ገብረመድኅንን ለመጨረሻ ጊዜ ለማግኘት ሞክሬ ያልተሳካልኝም ነበር። ከኒውዮርክ ለቀን ወደ ሲያትል የምንሄድበት ቀን ነው፣ ግን ሳይደግስ አይጣላም። ሳምንት ይህንን ጽሑፍ በማቀናበር ላይ ያለው አንድ አጋጣሚ ተከሰተ። አንድ ወዳጄ አንድ ካሴት ይዞ ወደ ቢሮዬ ይመጣሉ። አቶ ጸጋዬ ገብረመድኅን በራሳቸው ድምፅ የራሳቸውን ግጥሞች ያነበቡበት ካሴት ነው። ስለ ግጥሞቻቸውና ለራሳቸው የራሳቸውን አስተያየት የሰጡበት መሆኑን ስሰማ እንዲያውም ሲዲም አለው አሉኝ። በሕይወቴ ስመኘው የነበረው ነገር ታዋቂ ጸሐፊዎቻችን ዕድሜያቸው እየገፋ ሲሄድ ስለ ሥራዎቻቸው አንዳንድ ነገር ቢተዉ ምን አለበት የሚለው ነገር ነበር። በእርግጥም ጋሽ ጸጋዬን ኒውዮርክ አግኝቼው ቢሆን ለምን ግጥሞችህን በራስህ ድምፅ አታነብልንም የሚለው አንዱ ጥያቄ መሆኑ አይቀርም ነበር። ተመስገን ነው። መልሱን በካሴቱ ራሱ አንብቦ ላከልኝ። ወደ ሌላ ላለ በካሴት ከተናገረው ዋና ዋና ፍሬ ነገሮች እጠቃቅስላችኋለሁ። ለአቶ ጸጋዬ ላቀርባት ያሰብኳት ሁለተኛ ጥያቄ የተመሰረተችው ዲሲ ያገኘኋቸውን አንዳንድ አበሾች በነገሩኝ ነጥብ ዙሪያ ነው። ለእናንተም ላካፍላችሁ። ነገሩ እንዲህ ነው። ኢህአፓ የኢትዮጵያ ሕዝቦች አብዮታዊ ፓርቲ አሜሪካን ሀገር 30ኛ ዓመት በዓሉን እንዳከበረ ይነግሩኛል። በዚህ በዓል ላይ የክብር እንግዳ የሆነው ሎሬት ጸጋዬ ገብረመድኅን ነበር ይሉኛል። በአእምሮዬ ብዙ ጥያቄዎች ተመላለሱ። እነዚህ ጥያቄዎች ወሬውን ለነገሩ ልጆች መልሼ ወረወርኩላቸው። ጋሽ ጸጋዬ ድሮ ከኢህአፓ ጋር ጸበኛ እንደነበር ነው የማውቀው። በግጥም ብቻ ሳይሆን በስድብም ከኢህአፓዎች ጋር ይሰዳደብ እንደነበር ትዝ ይለኛል። ዛሬ ምን ተፈጥሮ ነው የክብር እንግዳ ያደረጉት? እሱ ራሱስ ምን ተሰምቶት ይሆን? ኒውዮርክ ካገኘሁት እጠይቀዋለሁ። እርግጥ እሳቱ ተሰማ የተባለ ኢህአፓ የነበረ ገጣሚ እርግማኔን መልስልኝ ብሎ መግጠሙን አስታውሳለሁ። በአሁኑ ዘመን የጻፈው ስለሆነ እኛም ጋዜጣ ላይ ያወጣነው ጽሑፍ ነው። እርቅ አይነት ነገር ወይም ልብ ገዝቻለሁ የማለት ስሜት እንደነበረው አስታውሳለሁ። በግሉ ይቅርታ እንደጠየቀ ነበር የምገምተው። ጸጋዬን የፓርቲው የልደት ክብረ በዓል የክብር እንግዳ ማድረግ ምን ማለት እንደሆነ ግን ብዙም አልገባኝም። እስቲ እናንተ መልሱልኝ አልኳቸው። አንደኛው ወዳጄ የአሁኑ ኢህአፓ የማይወደው ይመስለኛል ከቃናው መሻከር እብደት ነው፣ እብዶች ናቸው አለ። ሌላኛው ምንም እብደት አይደለም፣ ድሮ ቅራኔ ነበራቸው፣ ዛሬ ቅራኔያቸውን አቻቻሉ፣ በቃ ምኑ ነው እብደት የሚያሰኘው? እኔም ቅራኔያቸውን ማቻቻላቸው እስከ ክብር እንግድነት ያደርሳል ብለህ ነው ስል በጎትጓሽ ተንኳሽ ጥያቄ መልስ መለስኩ። ጠና ያለው ሦስተኛው ሰው መለሰልኝ። አየህ ነቢይ፣ ጊዜ የማይገራው የማያረግበው ቅራኔ የለም። ያኔ ሁላችንም በጥይት ውስጥ ነበር የምናስበው። አሁን ያ ሁሉ ቀርቶ በሰከነ መንፈስ ሹኩቻውና ደም መፋሰሱ ለማንም እንዳልበጃየ ነው። እንደ ተጣላን ብንቀጥል ትርጉም የለሽ ነው፣ የእልክ ካልሆነ በቀር። ሰዎችም እንደዚህ አስበውት ሊሆን ይችላል። የመጀመሪያው ተናጋሪ ባክህ ከአቋም መምታታት ነው የሚመስለኝ። አሁን እውነት በእነዚህ
30 ዓመታት ውስጥ ክፉና ደጉን ያየ ትልቅና የተከበረ አርያ የሚሆነው ሰው ጠፍቶ ነው? they are all bunch of fools የተሰበሰበው ሁሉ ጅል ብቻ ናቸው እንደማለቱ ነው። ጠና ያለው እንደገና መናገር ፈለገ። ስሜታዊ ሳንሆን ካየነው መቻቻል ገና ዛሬ የገባን ነው የመሰለኝ። ኤኒዌይስ በአቶ ጸጋዬ የክብር እንግዳ መሆን እንጎዳለን ከምንለው ይልቅ ጥቅሙ ያመዘነ ይመስለኛል። የመጀመሪያው እምቢኝ አለና ቀጠለ። የዘመን ቁስልስ ታሪክስ እንደው በይቅር መባባል ይታሸግ ይመስልሃል? አቦ ቢራችንን እንጠጣ። ሌትስ ኖት ስፖይል ዚስ ፋንሲ ናይት ራይት። የእንግዳችንን መልካም ምሽት አናደፍርስበት አይደል ነቢይ ማለት አይነት ነው። እኔ እንኳን ብንቀጥልም ግድ አልነበረኝም። ዞሮ ዞሮ ኒውዮርክ ሲሄድ ከጸጋዬ ጋር እወያይበታለሁ አልኩኝ። ቺርስ ተባባልን። ለጸጋዬ ያዘጋጀሁትን አንደኛውን ጥያቄን ዛሬ ያገኘኋት ካሴት ተሞላ ጎደል ስለመለሰችልኝ ደስ ብሎኛል። ቃል በቃል በገዛ ድምፁ የሚከተለውን ነው ያለው። ስነ ግጥም ወይም ቅኔ የስነ ጽሑፍ፣ የስነ ጥበባት ሁሉ፣ የፈጠራ ሁሉ የደም ጠብታ ነው ይላሉ አበው ይልና በወፍራም ድምፁ ስንኞቹን ያስገመግማል። ፈራን፣ ፍቅርን ፈራን፣ የነፍስን አንደበት ዘጋን፣ ኅብረት ፈራን፣ ፍቅር ፈራን፣ ልጅነት የለገሰንን የፍቅር አምላክ በጥበቡ በረቂቅ ያለበሰንን በመለኮት የቀባንን ኅብረት ፈራን፣ ፍቅር ነሳን። የቀድሞዎቹ የሥነ ግጥም ሰዎች ቅኔዎቻቸውን በገዛ ልሳናቸው በጉባኤ ይዘርፉታል፣ ያበስሩታል። ዘመናውያኑ ደግሞ በድምፅ መቅጃ፣ በስዕል መቅረጫ ይቀርጹታል ለትውልድ ለማስቀረት። እኔም ይኸው በስተርጅና የእግዚአብሔር ፍቃድ ይሆን ዘንድ በድምፅ መቅጃ በኔው ቃልና ድምፅ እስቲ ለምሳሌ ያህል አንድ ስነ ግጥም ስለ ልጅነት ፍቅር አብረን ዝም እንበል፣ አንድ ደግሞ ስለ አንድ የኦሮሞ ባህል አባት መወደስ ኢልማመዳ አባገዳ፣ አንድ ሌላ ስለ አንድ ታላቅ ታሪካዊ ጀግናችን መስዋዕትነት ሰቆቃ ወጴጥሮስ፣ እንዲሁም አንድ ሌላ ጥንታዊ ኢትዮጵያውያን አፍሪካዊ ፈላስፋ መወደስ ኢዞፕ በእንግሊዘኛ፣ አንድ ደግሞ ለአንድ ታላቅ ወንዛችን ጉዞ አዋሽ፣ እንዲሁም አንድ ስለ መርካቶ ገበያችን አይ መርካቶ አጋጣሚ። ይህም ለመጀመሪያ ጊዜ እስካሁን ከጻፍኳቸው ውስጥ 6 ስነ ግጥሞችን ብቻ ለሙከራ ያህል አነባለሁ ይልና ግጥሞቹን በግርማ ሞገስ ያወርዳቸዋል። የአሜሪካን የውጭ ጉዳይ ቢሮ በሰጠን የጉዞ ፕሮግራም መሰረት ቀጥሎ የምንሄደው ወደ ሲያትል ነው። በአሜሪካን ያሉ የኛ ሰዎች ሲያትልን የጎንደሬው ከተማ ናት ይሏታል። አያሌ የጎንደር ልጆች አብዛኞቹ በሱዳን ቀሪዎቹ በአዲስ አበባ አድርገው የተሰደዱባት ሲያትል ናት። በሲያትል የጋዜጠኛን ጉብኝት፣ የፕሮግራሙ ጭብጥ፣ የጋዜጣ ሥራ አመራርና የኤዲቶሪያል ውሳኔ አሰጣጥን፣ የጋዜጣ ሥራ አስተዳደርን፣ ስርጭትንና ምርትን፣ የኢንተርኔት ጋዜጣን፣ የኃይለ ድርጊት ዘገባንና በአስደንጋጭ ሁኔታዎች ምክንያት ጋዜጠኞች የሚደርስባቸውን ድንገተኛ ሕመም፣ የጋዜጠኛ ማኅበራትንና አማራጭ ሚዲያን በሚመለከት የምናደርጋቸውን ጉብኝቶች የሚያጠቃልል ነው። በዚህ ፕሮግራም እንግዲህ ዘ ሲያትል ታይምስ ጋዜጣን፣ ሲያትል ፖስት ኢንቴሊጀንሰሪ ጋዜጣን፣ በዋሽንግተን ዩኒቨርሲቲ ቅጥር ግቢ ውስጥ የሚገኘውን ዳርት ሴንተር ኦፍ ጆርናሊዝም ኢን ትሮማን፣ የስሌት መጽሔትን፣ ስሌት ሜጋዚን፣ የቤት አልባዎችንና የድሆችን አመለካከት የምታስተናግደውን ሪል ቼንጅ ጋዜጣን እንዲሁም ለዋናው መገናኛ ብዙሃን መጋቢ ስለሆነው ስለ ስርጭቶች የሚያወያየንን ኢንዲፔንደንስ ሚዲያ ሴንተርን እናያለን። የዲሲ አበሾች ከልባቸው ይሆን ሲያሾፉ ይሆን በቅናት መንፈስ ይሆን አላውቅም፣ ብቻ ሲያትልን ወንበዴዎች እንደ ቀይ ህንዶች፣ ሬድ ኢንዲያንስ
እንደሰፈሩባት አድርገው ከጎንደሬዎች ጋር ያያይዟታል። እኔ ደግሞ የአያሻረው ግጥም ላይ ያለው ነገር ነው ትዝ የሚለኝ። የአያሻረው የመጀመሪያ ስንኞች በሱዳን በኩል ከጎንደር ስለመጣ ወጣት ወዳጄ አያሻረው ኒውዮርክን ብታየው ከቡልጋ ከፍ የሚል ትልቅ ከተማ ነው የሚሉት መስመሮች ናቸው ትውስ የሚሉኝ። በአዲስ አበባ በኩል ሳይሆን በካርቱም በኩል ቀጥታ ከጎንደር ተነስቶ የሄደ አንድ ባላገር ጭልጋንና ኒውዮርክን ማወዳደሩ አይገርምም። ማነጻጸሪያው ፖይንት ኦፍ ሪፈረንሱ ያው ደብዳቤ የሚጻፍለት የጭልጋን ነዋሪ የሚያውቁ ቦታ መሆን አለበት። ሲያትል በዋሽንግተን ስቴት ሰሜን ምዕራብ ክፍል የሰማያዊ ውቅያኖስ ወይም ፓስፊክ አንድ ክንድ በሆነው በፔጌት ሳውንድ ዳርቻ ላይ የምትገኝ ከተማ ናት። በስተምዕራብ ካሉት ከሰላማዊ ውቅያኖስ ሰሜን ምዕራብ ከተሞች ትልቋ እሷ ነች። ሲያትል በኦሎምፒክ ተራሮች ግርጌ እንደ ጥላ ተነጥፋ ያለች አገር ናት። በስተ ምስራቅ ደግሞ በታዋቂዎቹ የካስኬድ ተራሮች ትታጀባለች። ምንም እንኳ ኢመራልድ ሲቲ የከበረ ድንጋይ ከተማ የሚል ቅጽል ስም ቢሰጣትም እውነተኛ ስሟን ያገኘችው ሲልዝ ከሚባል የህንድ ባላባት ነው። ህንዳዊው ባላባት ሲልዝ ከተማይቱ በ1815 እንደ አውሮፓውያን አቆጣጠር ስትቆረቆር ስሙን እንዲጠቀሙ ሲጠይቁት $16,000 አስከፍሏቸዋል። የከተማይቱ ሕዝብ ብዛት እየጨመረ የመጣው እንጨት ሻጮች፣ አራጣ አበዳሪዎችና ነጋዴዎች መምጣት ሲጀምሩ ነው። በ1989 የእንጨት ክምሮች ላይ በደረሰው የእሳት ቃጠሎ ምክንያት እስከ ቆመ ድረስ የሕዝብ ብዛት መጨመሩን አላቋረጠም። ሲያትል እንደገና ስትቋቋም ማራኪ የቱሪስት መስህብ ያላት ከተማ ሆና ቁጭ አለች። የምድር ለምድር ባቡር መጀመሪያ ለዚህ ትልቅ አስተዋጽኦ ነበረው። ጎልድ ረሽ የወርቅ ሽሚያ ዘመን ከከተማነት ወደ ስልጡን ከተማነት የመለወጥ ጠበሉ ለሲያትልም ደርሷታል። ጥልቁንና በሚገባ የሚጠበቀው ወደቧ እጅግ ትልቅ የወደብ ከተማ አድርጓታል። ስንዴ፣ ፍራፍሬ፣ ልዩ ልዩ የጫካ ውጤቶችና የጀት ኢንዱስትሪ ሀብቷን ወደ ውጪ በመላክ ትታወቃለች። ከ1,600,000 በላይ ከተሜ ህዝቦቿ ውስጥ 500,000 ያህሉ ሲያትል እምብርቷ ላይ ይኖራሉ። የቦይንግ አውሮፕላን ፋብሪካ የሚገኘው እዚህ ሲያትል ውስጥ ነው። ይህ ፋብሪካ 70,000 ሰዎችን ቀጥሮ ያስተዳድራል። ሲያትል የብዙ ሀብቶች ጌታ ናት። የስዕል ሙዚየም፣ የመዝናኛ ቦታዎች፣ የሰሜን ካስኬድ ተራሮች፣ የኦሎምፒክ ብሔራዊ ፓርኮች፣ የሲያትል ማዕከል፣ የዊድላንድ ፓርክ፣ የእንስሳት መኖሪያ ወዘተ ማራኪ ሀብቶቿ ናቸው። ሲያትል እንደደረስን እንደተለመደው ለተለያዩ ሰዎች ደወልኩኝ። ለአንዳንዶቹ ከኢትዮጵያ የያዝኩትን ዕቃ ለመስጠት ነው። አንዳንዶቹ እንዲያው ናፍቆቴን ለመወጣት የጥንት ትዝታዬን ለማመንዠግ የአሜሪካኖችንና የአሜሪካ አበሾችን አኗኗር ነገር ለመጨዋወት ነው። ከዚህ በፊት እንደነገርኳችሁ ሲያትል ልጅ ለማሳደግ ትመቻለች ይባላል። ብዙ ኢትዮጵያውያን ወልደው ከብደው ይኖራሉ የሚባለው እዚች ከተማ ውስጥ ነው። ኑሮ ርካሽ ስለሆነ ሊሆን ይችላል። ዝርግ ከተማም ስለሆነች ስለምትመቻቸውም ሊሆን ይችላል። በዩናይትድ ስቴትስ ካየኋቸው ከተሞች ሁሉ እኔ በጣም የወደድኳት የአሜሪካን ከተማ ናት። ብዙ ሰማይ ጠቀስ ፎቅ የማይበዛባት፣ ዝናብ የማይለያት በጣም ረጋ ያለች ከተማ ናት። እዚሁ እኛ አገር አንድ የምናውቃት በሚገባ የተቀየሰች ከተማ ትመስላለች ወይም ታስታውሰናለች። ቅያሶቿ ግልጽ ናቸው። ብዙ ውሃዎችም አሏት። ሀገሬ ለሟ ለምለሟ ካልን አይቀር ሲያትልን መጥቀስ ተገቢ ሳይሆን አይቀርም። ደማቅና አረንጓዴ ከተማ ናት ሲያትል። ከኒውዮርክ ደውዬ የመምጫዬን ቀንና የማርፍበትን ሆቴል የነገርኩት ከኢትዮጵያ ከወጣ ብዙ ዓመታት ያስቆጠረው ወዳጄ በመጀመሪያ የማገኘው አበሻ እንደሚሆን ገምቻለሁ። ዕቃችንን በየመኝታ ክፍላችን ካስቀመጥን በኋላ
በጥቂቱ ሲያትልን እንድናያት እንደተለመደው የጉዞ መሪያችን የ25 ደቂቃ የእግር ሽርሽር ፕሮግራም አለን። ተያይዘን ዋና ዋናዎቹን የሲያትል ገበያዎች፣ ረከስ ያሉትን ምግብ ቤቶች አየን። በመርከብና በሞተር ጀልባ መንሸራሸር ለምንፈልግ እድል ተሰጠን። እውነትም ሲያትል ከልቧ የወደብ ከተማ ናት። ከዲሲ ወደ ኒውዮርክ መውጫው ላይ በምትገኘው ባልቲሞር ከተማም እንደዚህ ያለ የጀልባና የመርከብ ሽርሽር አይቻለሁ። መርከቡ በውሃ ላይ መርከብ ነው፣ በመሬት ላይ መኪና ይሆናል። በውሃ ላይ እየተንሳፈፋችሁ ብትፈልጉ እጃችሁን አውጥታችሁ ውሃውን እየጠረጋችሁ ልትቆዩ ትችላላችሁ። ከዚያም ከውሃው በአንደኛው በር በኩል ወደ መሬት ትወጣለች። መርከቢቱ ጎማ ከጉያዋ ታበቅልና ከተማውን እንድታይ እንደ መኪና እየተሽከረከረች ታገለግላለች። ሾፌሩ እንደ ፊሽካ ያለ የሚነፋና እንደ ዳንክዬ፣ እንደ ወፍ፣ እንደ አንበሳ የሚጮህ ድምፅ ያለው የልጅ መጫወቻ የመሰለ ነገር እንደ እግር ኳስ አጫዋች ፊሽካ አንገታችሁ ላይ ያነግቱላችኋል። ከተማዋን ለመጎብኘት ስትወጡ እንግዲህ በመርከቧ መኪና መስኮት አንገታችሁን ብቅ አድርጋችሁ ያንን ፊሽካ መንፋት ነው። ከተማውን የባህርና የየብስ ሰራዊት የወረረቱ ይመስል ጩኸት በጩኸት ታደርጉታላችሁ። አላፊ አግዳሚው ያያችኋል። ግማሹ ያፏጭላችኋል፣ ግማሹ አውራ ጣቱን ቀስሮ ቺርስ ይሏችኋል። አንዳንዱ ምላሱን ያወጣባችኋል። ከከተማው ነዋሪ ጋር ባትተዋወቁም እየተቀላለዳችሁ እየተሳሳቃችሁ ከተማዋን ትዞራላችሁ፣ ታስሷታላችሁ። አገሬው አገሩን እየጎበኛችሁለት መሆኑን ስለሚያውቅ ይደሰት እንጂ ከተማዬን በጠበጣችሁ ብሎ አይቀየማችሁም። ሹፌሩ የከተማውን ታሪክና የዋና ዋና ታሪካዊ ቦታዎችን ማንነት፣ የጀግኖቿን ሐውልትና ጀብዳቸውን ብቻ ዝርዝር የዘመናት ማንነታቸውን በጥሩ ቋንቋ ያስረዳችኋል። ለምሳሌ ሲኒማ የምትወዱ ከሆነ በስተቀኝ ያለው ቅዳሜና እሁድ ጨምሮ ከምሽቱ 3 ሰዓት ጀምሮ የሚያስተናግዳችሁ ፊልም ቤት ነው ይላል። ገርል ፍሬንዳችሁን ትኩስ ፒዛ፣ ትንፋሽ የሚያወድ ፒሳ ለመጋበዝ ከፈለጋችሁ ደግሞ በስተግራችሁ የምታዩት በፒሳ የተካነ ሬስቶራንት አለላችሁ። የማታ ፌሽታ ሰዎች ከሆናችሁ ኢፍ ዩ አር ፒፕል ኦፍ ናይት ክለብ ይሄኛው ዳንስ ቤት ከምሽቱ 5 ሰዓት ጀምሮ ቆንጆና ዝግጁ ልጃገረዶች ፈገግ እያሉ ይጠብቋችኋል ይላችኋል። በጣም የሚያስገርም የማስተዋወቅ ዘዴ ነው። ከዚያ የከተማው ጉብኝት ሲያበቃ እንደገና የጎማውን ክንፋን ሰብስባ መኪናዋ መርከብ ትሆናለች። ወደ ውሃው ሲገባ ልብ ስልብ ያደርጋል። ከጠጠር ወደ ፈሳሽ የሚዲያ ለውጥ ማድረጋችን ስለሆነ ነው። አዲስ አበባ ሚኒሊክ ቤተ መንግሥት አጠገብ በመኪና ፍጥነት ወደ አብዮት ስትወርዱ አንዲት ልብ ፍስስ የምታደርግ ቦታ አለች። የዚህ አይነት ስሜት ነው ወደዚህ የውሃ ሽርሽር ከመሬት ተነስቼ ስገባ የተሰማኝ። ታዲያ መንፈሴን ወደ አገሬ ቀልሼ መቼ ይሆን እኛ ውሃዎቻችንን በአግባቡ የምንጠቀምባቸው? መቼ ይሆን ከተሞቻችን በወጉ ለመስተዋወቅ ዝግጁ የምንሆነው እያልኩ በትካዜ ላይ መንሳፈፊ አልቀረም። እኛ ጋር በራስ አነሳሽነት ፈረንጆቹን ከሚያወሩት ወጣቶች ጋይዶች ሌላ ከተማ ለማስጎብኘት ልምድ የሌለን መሆኑን ሳስብ ይዘገንነኛል። አንድ ጊዜ ከፈረንሳይ መልስ አንዱን ጉዳዩ ይመለከተዋል ብዬ የገመትኩትን የቱሪዝም መስሪያ ቤት ሰው እንዲህ ያለ የማስጎብኘት ሥራ ቢጀመር ምን ይመስልሃል ብለው ምን የሚታይ ነገር አለና ብሎ ቁርጤን ነገረኝ። ሲያትል የታደለች ከተማ ናት። ደማቅና ለስላሳ፣ እንደ ኒውዮርክ ወከባ አይበዛባትም። እንደ ኒውዮርክ በሰማይ ጠቀስ ፎቅ ሰማዩ አልተጣበበባትም። እንደ ዲሲ ትርምስና ሩጫ አይበረክትባትም። እንዲያው ዝርግ ከተማ ናት። ጠዋት ማታ ዝናብ አይለያትም የተባለችው ግን አልሆነም። እንዲያውም የእኛ አገር ካረፈበት ጀምሮ ለ4 ቀናት ፀሐያማ ነበረች። ምን እነዚህ ኮቴ ደረቆች ሳይሉን አይቀሩም አገሬዎቹ። ከተማይቱን በአጭር ዝውውር ከአየን በኋላ
ወደ ሆቴል ስመለስ ስለ መምጣቴ አስቀድሜ የደወልኩለት የአገሬ ልጅ እንግዳ መቀበያው ጋር ቆሞ አገኘሁት። የአንድ አገር በቀል ድርጅት ዋና ሥራ አስኪያጅ የነበረ ነው። ከኢትዮጵያ ወደ ሲያትል ከመጣ 4 ዓመት ገደማ ሆኖታል። ሞቅ ያለ ሰላምታ ተለዋወጥንና ተሳሳምን። መኪና ይዣለሁ እንሂድ አለኝ። መኪና ውስጥ ገብተን መንገድ ጀመርን። እራት የት ልጋብዝህ ታዲያ? የበግ ስጋ ትወዳለህ? ምንም አይነት እራት እበላለሁ፣ እኔ ግድ የለኝም። ለመሆኑ በግ ሲታረድ አይታችሁ ታውቃላችሁ እዚህ አገር አልኩት። እኔ በበኩሌ አላየሁም፣ አላጋጠመኝም። ዓመት በዓል የሚመስለን ደም ሲፈስ ስናይ ነው የሚሉ አበሾች ታዲያ ምን ዋጣቸው? እንደውም እዚህ አገር የሚወራው አንድ አስቂ ነገር አለልህ ልንገርህ። ምን አልኩት በመገረም ስሜት። አንዱ አበሻ አፓርትመንቱ መጀመሪያ ፎቅ ላይ ይኖርልሃል። ታዲያ ለቅዱስ ዮሐንስ አውደ ዓመት ደም ማፍሰስ አለብኝ ይልልህና በድብቅ ሊያርድ ፈልጎ ቤቱ ደጃፍ ላይ በጓን ያጋድምና ገና በቅጡ አርዷት ሳያበቃ በጓ ተነስታ ታመልጥና ደረጃውን ወርዳ ወደ አስፋልት ትወጣለች። አበሻ ቢላውን እንደያዘ በድንጋጤ በጓን ተከትሎ አብሮ አስፋልት ይወጣል። ሰፈሩ ቀውጥ ይሆናል። የእሳት አደጋ ጩኸት፣ የሞተረኛ ትርምስ፣ የሰው ወዲያ ወዲህ ማለት፣ አበሻው በጓን ለመያዝ መሯሯጥ አካባቢውን በአንድ አፍታ ትርምስምሱን ያወጣዋል። መቼ ወንጀል በተገኘ እያሉ የሚጠባበቁ የሚመስሉ የአሜሪካን ፖሊሶች አካባቢውን ይቆጣጠሩልህና በጉንም አበሻውንም ጋማ ጋማቸውን ይይዛሉ። ከዚያስ አልኩት ለወሬው ቸኩዬ። ከዚያማ በግ ወደ ሆስፒታል፣ አበሻ ወደ እስር ቤት። በጣም ሳቅን። የሲያትሉን ጓደኛዬን መጀመሪያ የጠየቅኩት መኪናው የራሱ እንደሆነች ነበር። አዎን ከገዛኋት ቆይቻለሁ፣ ግን አሜሪካን አገር መኪና ኖረህ ማለት የሀብት ምልክት እንዳይመስልህ። እሱስ ገብቶኛል። ከብዙ ኢትዮጵያውያን ጋር ተወያይቼበታለሁ። ስለ አውራ ጎዳናዎቹና በእነሱ ላይ የሚሽከረከሩ ሰዎች ማድረግ ስላለባቸው ጥንቃቄ ግን ብዙ አላውቅም አልኩት። ኦ የዩናይትድ ስቴትስ ትራፊክ በጣም ቅርንጫፈ ብዙና ከጊዜው ጋር የሰለጠነ የአውራ ጎዳና ስርዓት ነው። ትራፊክ በተጨናነቀበት አካባቢ ከሆነ ባለ 4 እና ባለ 6 ሰንበር አውራ ጎዳና 4 ሌን ኤንድ 6 ሌን ሃይዌይስ ታገኛለህ። ሆኖም አብዛኛዎቹ መንገዶች በጋ ከክረምት የሚነዳባቸውና ባለ 2 ሰንበር ናቸው። በተሻሻሉ መጋቢ መንገዶች አማካኝነት ቀጥ ብለህ በአገሪቱ ወደ ተፈለገው መንደር ሁላ መድረስ ትችላለህ። የተለያዩ ምልክቶችም ይታዩኛል። የሚገርምህ አውራ ጎዳናዎቹ በአግባቡ ቁጥር የተሰጣቸውና በሚገባ ተለይተው የሚታዩ እንዲሁም የአቅጣጫ ማሳያ ሰሌዳ መብራቶች ያጀቧቸው ናቸው። በእነዚህ አውራ ጎዳናዎች ላይ ስትነዳ በዩናይትድ ስቴትስ ውስጥ 55 ማይል ወይንም 88 ኪሎ ሜትር በሰዓት ነው የሚፈቀድልህ። ፍጥነት መጨመር ወይም መቀነስ ይቻላልን? ወደ ዋናው አውራ ጎዳና መግቢያዎች ኮንትሮልድ አክሰስ የሆኑ ማለትም የተወሰኑ መግቢያዎች ብቻ ያሏቸው ከሆኑ ፍጥነት መቀነስም ሆነ መጨመር የለብህም። መኪናህ ችግር ካጋጠመውስ? መኪናህ ችግር ካጋጠመውማ ሙሉ በሙሉ ከመንገድ ውጭ ወስደህ ማቆም ነው ያለብህ። በሹፌሩ በኩልም ነጭ ጨርቅ ከፍ አድርገህ በመስቀል እርዳታ እንደሚያስፈልግህ ምልክት ትሰጣለህ። እያንዳንዱ ስቴትስ የራሱ ትራፊክ ሕግና ደንብ ነው ያለው ሲባል የሰማሁትስ እውነት ነውን? ሹር እንዴታ። ሆኖም አጠቃላይ ሕግጋቱ ግን አንድ ናቸው። ሁሉም ሹፌር የሚረዳቸው አይነት ናቸው። ለምሳሌ አልኩት ማብራሪያ ፈልጌ። ለምሳሌ በዩናይትድ ስቴትስ፣ በካናዳ፣ በሜክሲኮ እና በላቲን አሜሪካ በቀኝ ነው የሚነዳው። ሾፌሩ በግራ ይቀመጣል ማለት ነው። ያው እንደ አውሮፓ እርግጥ እንግሊዝና አየርላንድን አይጨምርም። ፍጥነትም ለከተማ ውስጥ 32 እስከ 40 ኪሎ ሜትር በሰዓት ንዳ ይልሃል። ከከተማ በሚወጣ መንገድ ደግሞ ቅድም እንዳልኩ በሰዓት 88 ኪሎ ሜትር ነው። የሲያትልን ዋና ዋና መንገዶች
ጥቂት ካሳየኝ በኋላ የበግ ጥብስ ሊያበላኝ ካሰበበት ምግብ ቤት ደረስን። አንዲት ኢትዮጵያዊ አስተናጋጅ ያለችበት ሞቅ ያለ ሬስቶራንት ነው። ገብተን ቁጭ እንዳልን ከአሜሪካኖች መካከል ያየሁትን አበሻ ከማየት አልታቀብኩም። አየህ የእኛ አገር ልጅም አለች አልኩት፣ ምላሹን በናፍቆት እየጠበኩ። እሱ ግን ወደ እርሷ ሳያይ ነው የመለሰልኝ። እንዴት እንዲህ በቀላሉ ለየሃት አለኝ። በቡድን ከተነሳኸው ፎቶግራፍ ውስጥ መጀመሪያ በአይንህ የምትፈልገው የራስህን መልክ ነው አልኩት። እውነትህን ነው። እኔም የዛሬ 14 ዓመት ወደ አሜሪካ ስመጣ አይኔ ዞሮ ዞሮ አበሻ ላይ ነበር ተሰክቶ የሚቀረው አለ። ትንሽ ጨዋታ እንደ መፍጠር ብዬ አንድ እውነት ነገርኩት። ደግሞ የሚገርመው ሁሉም አበሻ የሚያውቀኝ እየመሰለኝ ሰላም እለዋለሁ። ሳይገርማቸውም አይቀርም። ኖ ዌይ አይምሰልህ፣ ምንም አይገርማቸውም። ይልቅስ ገና አዲስ ከአገር ቤት የመጣህ ሰው መሆንህን ነው ወዲያው የሚገባቸው። አበሻን ይሄ የሰላምታ አመሉ መቼም የትም አይለቀውም። የፍቅር እስከ መቃብሩን በዛብህ ነው የሚያስታውሰኝ። ምን ይላል ስለዚህ ነገር እዚያ ላይ ተጽፏል እንዴ? በዛብህን የስዕለቱን ልጅ የሰብለ ወንጌል አፍቃሪ ታስታውሰዋለህ አይደል? በደንብ እንጂ። ዲሲ አንድ ዘነጥ ያለ ሀበሻ ስለ ፍቅር እስከ መቃብር በወሬ መካከል ስጠቅስ ሰምቶ you know it's been over 20 years now since I left አዲስ is that a play or ከአዲስ አበባ ከለቀኩ ከ20 ዓመት በላይ አልፎኛል። ቲያትር ነው እሱ ነገር ወይስ ብሎ ከጠየቀኝ ወዲህ ስለ ፍቅር እስከ መቃብር መጽሐፍ ሳወራ ትንሽ ሰቀቅ እያልኩ ለመጠንቀቅ እሞክራለሁ። ለዚህ ነው በዛብህን ታስታውሰዋለህ ወይ ያልኩህ። ይቅርታ። ግድ የለም ቀጥል እንደማለት ራሱን ነቀነቀ። ቀጠልኩ። ስለ ሲያትሉ ወዳጄ አሳጥሬ ነበር የበዛብህን አዲስ አበባ ታሪክ ያወጋሁት። ለአዲስ አንባቢ ሙሉ የትውስታ ስዕል ይሰጥ ዘንድ ከፍቅር እስከ መቃብር አለፍ አለፍ ብዬ ልጥቀስ። በዛብህ አሁንም ኩታውን ወደ ራሱ ገፋ አድርጎ መንገዱን ሊለቅ ሲል የት ታውቀኛለህ እባክህ አለው መንገደኛው። ኧረ አላውቆትም ጌታው አለ በዛብህ እንደ መፍራት ብሎ። ታዲያ ሳታኸኝ ነው እንዲሁ ተነስተህ እንዴት አደርክ ያልኸኝ? ኧረ አላውቆትም፣ የእግዚአብሔርን ሰላምታ መስጠት ይገባል ብዬ ነው እንጂ። ይሄ አታላይ መንቲ እድፍ ጨርቅ ብለብስ ባላገር መሰልሁ? ኧረ እኔ አትኬድም ወይ አሁን? አንተ ሽባ እንዳንተ ያለው ሌባ የማላውቅ መሰለ? አሁን ዘበኛ ጠርቼ አሰፈድድህ ነበር። ማታ ነጋድ ራሱ ነኛውና ጓደኞቻቸው ከገበያ ሲመለሱ የደረሰበትን ሲነግራቸው ጊዜ ይስቁ ጀመር። አየህ እዚህ አገር እንደ አገራችን መንገድ ለምታገኘው ለማታውቀው ሰው ሁሉ ሰላምታ መስጠት የለብህም አሉ ነጋድራስ። እንዴት እንዲሁ እንደ ተቀያየመ ሁሉ ዝም ብሎ መተላለፍ ነው? የእግዚአብሔር ሰላምታ መስጠት ነውር ሆኖ ሌባ ወይ አታላይ የሚያስመስልና ከሰው ጋር የሚያጣላ ከሆነ ነውር ያልሆነው ምንድን ነው? እንዴትስ አድርጎ ቀርቦ ከሰው ጋር ለመተዋወቅና ሥራ ተጠያይቆ ማግኘት ይቻላልን? አለ በዛብህ። አይዞህ አትፍራ፣ ልማዱም ቢሆን ይህን ያክል ከአገራችን የተለየ አይደለም። ትንሽ ብቻ ነቃ ማለት ነው የሚፈልገው። አለመፍራት ነው። ስትሰጋና ለእንግድነት መልክ ስታሳይ የብዙ ሰው አይን ይከተልሃል። አንተም በበኩልህ ያን ስታይ ነውር የሠራ መስሎ ፍርሃት አይለይህም። ስትባንን ትኖራለህ። ሐዲስ ዓለማየሁ። የሲያትል ወዳጄ በጣም ሳቀ። በል ወዳጄ ጥብሳችንን ቅመስልን። አንተ አበሻውን ሁሉ ሰላም ልበል ካልክማ አንገትህ መቀጨቱ ነው። እስቲ ብላ። ጥብሱ ከሞላ ጎደል የኢትዮጵያ ጥብስ ይመስላል። ያቺ ኢትዮጵያዊት አስተናጋጅ የምታስተናግድበት ጠረጴዛ እንዳልሆነ ብገምትም አበሾች ማስተናገድ እንደፈለገች በሚያስታውቅ ፈገግታና ለዘመድ የቆጠበችውን ትትና ሁሉ ልትሰጠን ዝግጅቷን በሚያሳይ አይነት እርምጃ በዝግታ አቀረበችን። ከሲያትል ወዳጄ ጋር ተሳሳሙ።
ያውቃታል ማለት ነው አልኩ በሆዴ። ጠይም ቆንጆ ልጅ ናት። ረጋ ከማለቱ አንጻር ሳያት ብዙ የሲያትሌነት ባህር የተጫናት አትመስልም። ተዋወቂው አላት። ተዋወቀችኝ። እንደ ማጫወት አስባ ነው መሰለኝ። ምግቡ እንዴት ነው አለች በፈገግታ ውስጥ በሚፍለቀለቅ ለስላሳ ቃላት። በጣም ቆንጆ ነው አልኳት። አይ ነው አለች። መጠርጠሩስ እንደማለቷ ነው፣ ግን ደግሞ እንደ ፈሊጥም ነው መሰለኝ። ደህና ውለሻል አልኩ ጨዋታውን ለመቀጠል። በፈገግታዋ ደህና መዋሏን መለሰችልኝ። ከእሱ ጋር መሳሳሟን እኔንም እንደ ጓደኛ ማየቷን እንደ አበሻነት ይለፍ እንደ ተጠቀመችበት የሚጠቁም እርግጠኝነት ብሩህ ፊቷ ላይ ይታያል። ከኢትዮጵያ በቅርብ ነው የመጣኸው? እመስላለሁ። አይኖ ገና ስትገባ አይንህን እኔ ላይ ስታሳርፍ ነው የገባኝ። እኔም ገና ስገባን የለየሁሽ ወደኛ ስታይ ነበር አይደል? አይኖ እኔ አበሻ ወደዚህ ቤት ሲገባ አገር የገባው ያህል ነው የምደሰተው አለች። አይኖ የሚለው ፈሊጥ ሲደጋገም ከእኔ ላይክ፣ ዋው፣ ዊርድ መዝገበ ቃላት ውስጥ እንደሚታከል ገብቶኛል። ትርጉሙ እንደ ቦታው ቢለያይም እንዴት እኔስ መች አጣሁት መጠርጠሩስ የማለት ስሜት አለው። ጉድ አፕታይት መልካም ምግብ በኋላ አያችኋለሁ ብላን ሄደች። የእንግሊዘኛው ሲዩ ሌተር መሆኑ ነው እንግዲህ። ሺ ኢዝ ማይ ከዘን የአጎቴ ልጅ ናት። እኔ ነኝ ከኢትዮጵያ ያመጣኋት። በስንት መከራ መሰለህ የአሜሪካን ኑሮ የለመደችው። እንዴት? እንዳየሃት በጣም ኩል ናት። በጣም ረጋ ያለች ናት። ኢትዮጵያ ሆናም ቃልም አትተነፍስም ነበር። አሜሪካ መኖር እንዲህ መሆኑን ስታውቅ መጣችና ሾክድ ሆነች። በጣም ደነገጠች። እኔን ሁሉ እንደ ማኩረፍ ብላይ ነበር። ለምን አስቀድመህ አልነገርካትም? አትጻጻፉም ነበር አልኩት። እንጻጻፋለን፣ ግን አየህ እንደዛ ለመምጣት ጓጉቻለሁ እያለችኝ ኑሮው እንዲህ ነው እንግዲህ ብትፈልጊ አውቀሽ ግቢበት ብዬ እውነቱን በነግራት ለትኬትህ ሳስተህ ነው ድሮም ከልብህ አልነበረም የጋበዝኸኝ እንደምትል አትጠራጠር። ቪዛው ዘግይቶባት እንኳን እንዴት እንዳለቀሰች እኔ ነኝ የማውቀው። በኋላስ እዚህ መጥታ እንዴት ሆነች? የዚህ ደግሞ ከሁሉም የባሰ ነው። ደህና ሥራ ሲገኝ ነው እንጂ እንዲህ አይነት ሥራማ ንክቻ አላደርግም። አለዚያ ጥቂት ብር ይዤ የኢትዮጵያ እንደ ሰው ቡቲክ ምናምን እንድከፍት ገንዘብ አጠራቅመህ ስጠኝና ወደ አገር ይመለሳለሁ አትል መሰለህ? ከዚያ በኋላስ በምን ሐሳቧን ለወጠች? እኔ እብድ ሆንኩ። ሆኖም ዘመዶቻችን እሱ ነው በግሉ የበደላት እሷ ምኑን ታውቀዋለች እንዳይሉ ሰጋሁና ታላቅ ወንድሟንና ለእረፍት የመጣ አጎታችንን አባቷን ማለቱ ነው ጠርቼ በእነርሱ ፊት ሥራ ትሠራ እንደሆን ትሥራ፣ አለበለዚያ ወደ አገር ቤት ልመልሳት ነው። እሷ ይሄ አይሆንም የምትል ከሆነ ደግሞ ለወንድሜ በተራህ አንተ ውሰዳት ብዬ ኮስተር አልኩባቸው። ተፋጠጥን። ከዛስ ቸኩዬ ጠየቅኩት። ትልቁ ወንድሟ እኔ ጋ ብሎ ገና ሳይጨርስ እሷ ጣልቃ ገብታ በፍጥነትና በተንገሸገሸ ጩኸት እኔ እሱ ጋር አልቀመጥም አለችና እየጮኸች ማልቀስ ጀመረች። ድሮም አትወደውም ነበር ለነገሩ። አጎታችን አባቷ ቁጡ ነው። በጣም ተናደደና ሞልቃቃ፣ እንዲያውም እዚህ ሀገር መቀመጥ የለብሽም ከእኔ ጋር አብረሽ ትሄጃለሽ አላት። ቀጠለና እዚያው ሂጂና እንደ ወጣቶቹ ሴቶች ተንዘላዘይ፣ እንደና አቶ ገላግሌ ልጆች ልታሳድጉኝ ማን ውለዱኝ አላችሁ እያልሽ ወላጆችሽን ገላምጪ፣ እኔም እስኪ ዝም ልሽ እንደሆን ታይኛለሽ አላት። ጭራሽ እየተነፋረቀች መንሰቅሰቋን ቀጠለች። አባዬ በቃ እዚሁ እቀመጣለሁ አለች እንደ ብራቅ ጮኻ። በጣም አሳዘነችኝ። የቆየና የተጠራቀመ ምኞቷ ከአዲሱና ለእሷ እንግዳ ከሆነው አሜሪካን ሪያሊቲ ከአሜሪካ የሕይወት እውነታ ጋር ከአዲሱ ኑሮዋ ጋር ፊት ለፊት ተላተመች። መቋቋም አቃታት። ሌላ አቅም ስለሌላት ስቅስቅ ብላ አለቀሰች። ታዲያ መጨረሻ እንዴት ሥራ አገኘች አልኩት። እኔም የልጅቱ ሁኔታ እውነት ልቤን ነክቶኝ ነው የምጠይቀው። ግረ መንገዴንም ይሄ
ኢኮኖሚክ ማይግሬሽን ለእንጀራ ብሎ መሰደድ መቼ ያበቃ ይሆን አልኩ በሆዴ። ከዛ አጎቴን ምን አልኩት መሰለ? አጎቴ አንተ ራስህ እኮ ኑሮ መራራ መሆኑን እየነገርካት ነው። እሷ የምትለው ይሄኛው መራራ ነው። ያለው ምርጫ ቹዚንግ ቢትዊን ቱ ኢቪልስ አይነት ነው። ከሁለት መራራ ህይወት የትኛው እጅግ የከፋ ነው የማለት ጉዳይ ነው። አጎቴም መጀመሪያውኑ በገንዘባችን ከመጫወቷ በፊት ይህንን ማመዛዘን ነበረባት። እዚያ ጂምናዚየም ስትል ጂምናዚየም አስገባኋት። ይሄ አክሮባት ነው ምንድን ነው? አዎ ካራቴ ልማራለች ደግሞ አስገባኋት። በታክሲ አልሄድም ስትል መኪና ገዛው። ኮሌጅ ተመዝግባ በመሃል አሻፈሪ ብላ ወጣች። ሱቅ ቁጭ በይና ሂሳብ ተቆጣጠሪ እምቢ። ውጭ አገር ካላከኝ ውጭ አገር መጥታ ግርድና አልሰራም፣ አሻሻጭነት አልሰራም። እንግዲህ ለሷ ሌላ ፕላኔት አይሰራላት። እኔ ከሷ 70 ሳንቲም የምፈልግ ሰው አይደለሁም። እንዲያውም ከመጣች እንኳ 3 ዶላር እየገዛሁ ልኬላታለሁ። ቆይ አጎቴ አትማረርባት። ሌሎቹ ደህና ስራ ይዘው የሚኖሩ ኢትዮጵያውያንን እኮ አሉ እዚህ አገር። ችግሩ እዛ ለመድረስ መንገዱ ይሄው መሆኑ ነው ብዬው ላግባባው ሞከሩ። የሚገርምህ ነገር ቁርጡን ማወቋ እንድትቆርጥ አደረጋት መሰለኝ። ኢን ዘ ሞርኒንግ ሺ ወዝ ቶታሊ ዲፍረንት ፐርሰን። በንጋታው ፍጹም ሌላ ሴት ሆና አገኘኋት። ምንም አይነት ሥራ ሰራለሁ አለች። ሰው እስከደረሰበት ደረጃ ደርሳለሁ። ምንም አይነት ሥራ ፈልገህ አስገባኝ እገባለሁ አለች። እንደ ዕድል ሆኖ አንድ የፕላስቲክ ማሸጊያ ፋብሪካ ውስጥ የሚወጣና የሚገባ ዕቃ የመቆጣጠር ሥራ ተገኘላት። እሺ በዛው ሥራ ቀጠለች። ታዲያ 15 ቀንም አልሰራች፣ ተወችው። ለምን እንዴ? እንዴት? ብዙ ብር ለማግኘት ብዙ ሰዓት መስራት ፈለገች። እንደምታውቀው አሜሪካን ሀገር የወር ደሞዝ የሚባል ነገር አይተን አናውቅም። ሕይወትህን አቅምህን በሰዓትና በደቂቃ ነው የሚለካው። ታዲያ ብዙ ሰዓት እሰራለሁ ብላ ብዙ ሰዓት ቆማ እሽጎቿን ስትቆርጥ ትውላለች። በሳምንቱ እግሯ በጣም ማበጥ ጀመረ። ደም አለቀሰች ነው የምልህ። በ15ኛው ቀን ለምን ጾሜን አላድርም ጥንቅር ብሎ ይቅር ብላ ትታው መጣች። ይህን እያለኝ ሳለ ስለ እሷ እንደሚወራ ቀልቧ ነግሯት መሰለኝ እኛ ጠረጴዛ ጋር መጣች። እናንተ ሰዎች ማውራት ነው መብላት የያዛችሁት? አንድ ጨዋታ ጀመርን። አይኖ መጀመሪያ እህሉን ብሉና መጠጡ ላይ ትጫወታላችሁ። እንደ ሀገራችን ባህል ብይ እንዳንልሽ ስራ ላይ ነሽ፣ እንዳናጎርስሽም ቸገረን። አይኖ በሏ ደግሞ በስንት መከራ ከተገኘው ስራዬ ፋየር አፍደርጉኝ፣ ከስራዬ አባሮኝ ማለቷ ነው። ለራሳቸው 3 ደቂቃ ሌት ሆነን አርፍደ ስትመጣ ጸጉራቸውን ይነጫሉ። ስማ ወንድም ጌታ፣ አረ ይህን ያገሬን ልጅ ስለ ሃየር ኤንድ ፋየር መቀጠርና ማባረር በደንብ አስረዳልኝ። ቅርበቷን መግለጿ መሆኑ ገብቶኛል። ባክሽ እሱ ዲሲም ኒውዮርክም ነበር፣ ሁሉንም ያውቀዋል። አይኖ ቆይ መጣሁ ፈለገኝ መሰለኝ ብላ ፈጠን ብላ ሄደች። ከኛ ጎን ካለው የእሷ ጠረጴዛ ላይ አዲስ እንግዶች እየተቀመጡ ነው። አሜሪካውያን አይመስሉም። 3 ሴቶች 2 ወንዶች ናቸው። የመጀመሪያ የተቀመጠችው ሴት ጋባዥ ሳትሆን አትቀርም ብያለሁ በሆዴ። ሌሎቹ አልተቀመጡማ። በአይነ ግምት በጣም ውድ አልባሳት የለበሰች ይመስላል ጋባዥ የመሰለችኝ ሴት። በሏ ተቀመጡ አለቻቸው በፈረንሳይኛ። አሎርስ ኮሜንት አሎርስ አለች ቀጥላ በፈረንሳይኛ። ከዚያ ምን እንደምንሰራ ደግሞ እናያለን እንደማለት ነው። ምናልባት ፈረንሳዮች ናቸው ማለት ነው። ያለ ጥርጥር ዋናዋ ብራሟ የተቀባ ጸጉር ያላት አሮጊት ሴትዮ ፈረንሳዊት መሆኗን ያነጋገር ቅላጼዋ ይናገራል። ዌልካም ሻላይ ሄልፒዩ፣ እንኳን ደህና መጣችሁ፣ ምን ልታዘዝ አለች የኛ ልጅ በተለመደው ለስላሳና ሙሉ ፍልቅልቅ ፈገግታዋ። ለሌላዋ ጎኗ ላለችው አሮጊት ነው በሹክሹክታ የምትነግራት። ጥቁር ሊያስተናግደኝ በጭራሽ አይቻልም፣ ሞቻለኋ አለች በፈረንሳይኛ። ለአበሻዋ አስተናጋጅ አንድም ቃል ሳይናገሩ እራሳቸውን በአይናቸው ቦታ ፈልገው አስተናጋጅ ወዳለበት ጠረጴዛ ቀየሩና ሄዱ። አበሻዋ የእኛ ልጅ
ፊቷ ላይ የወጣችው ፀሐይ በአንድ አፍታ ጠለቀች። ለካስ ደምግባትና ለዛ ስሜትን የሚከተሉ የስሜት ጥላዎች ናቸው አሉ ደራሲ አዲስ ዓለማየሁ። ይሄንኑ ነው የእኛ ልጅ ባዶውን ጠረጴዛና ወንበሮቿን በበድን አይኖቿ ቅዝዝ ብላ ስትመለከተው አስተዋልኳት። ሁለት እጆቿን ምን ይደረግ በሚል ስሜት ግራና ቀኝ ወረወረቻቸው። ረዳት በመፈለግ አይነት አሁን ለማና ቤት ይባላል በሚል አስተያየት ወደኛ ዞር አለች። ባዶ ጠረጴዛና ወንበሮቹ ምን ትሆኝ እንግዲህ ጥቁር ነሻ የሚሏት መሰሉኝ። ወይ የጃፈርሰን አገር አልኩኝ በሆዴ። እውነቱን መጋፈጥ ከባድ ነው። እውነቱን መታዘብ ግን በጣም ይመቻል፣ በተለይ ለአበሻ። እኔና የሲያትሉ ወዳጄ ለቅጽበት አይን ለአይን ተያየን። የመብረቅ ብልጭታ ታህል የእውነት ብርሃን በውስጣችን አልፋለች። ወዲያው ተግባባን ሳንነጋገር። በመግባባታችን እርግጠኝ ውስጥ ሰጠምን። ሁለታችንም ጸጥ አልን። ዩ ሃቭ ሲን ኢት ኦል፣ ሁሉንም አየኸው አደል አለኝ መልስ በማይፈልግ የጥያቄ ቅላጼ። የሚገርም ነው። ልክ ይህንኑ የሚመስል ነገር አንዲት ልጅ ደርሶባት አጫውታኛለች ስል የተሰበረውን የጸጥታ በረዶ ጭራሽ ለማሟሟት መሞከሬ ነው። አሜሪካኖች አንድ ጥሩ ነገራቸው እየተማርክ መሆኑን በሚታወቅበት ሁኔታ ካለህ ስራ አስገቡኝ ብለህ አፕ ላይ ስታደርግ ስታመለክት ከሌላው ጊዜ ይልቅ የተለየ ዕድል ይሰጡሃል። ትምህርትን ለማበረታታት ሊሆን ይችላል። እዚያው የምትማርበት ግቢ በሙያህ ረዳት ሆነህ ልትሰራም ትችላለህ። ሌሎችም ተጓዳኝ ስራዎችን ያሰሩሃል። ግን ተማሪ መሆንን ሲያውቁ ነው። ከትምህርት ሌላ ስራ የሚገኘው ገና ስንት ዓመት ለፍተህ ሲቪህን ማስረጃህን ለሚመለከተው ትምህርት ቤት ወይም መስሪያ ቤት በትነህ እነሱ ፈልገው እስኪጠሩ ድረስ ነው። አፍሪካን ሀገር በስንት ሺዎች የሚቆጠር ሰው በአንድ ዓመት ውስጥ እንደሚመረቅ አትርሳ አለችኝ። በተጨማሪም አሜሪካ ለአንድ ሳንቲም ከሥራ ወጥተህ ተቀምጠህ ጊዜህን ለማሳለፍ የምትችልበት ሀገር አይደለም። አንድ ቀን አጎቴ ቤት፣ ሌላ ቀን አክስቴ ቤት፣ ደግሞ ሌላ ጊዜ ጓደኛዬ ጋር እየበላሁ ክፉ ቀንን ልገፋ እችላለሁ ለማለት አይቻል ነገር ሁሉም ፊቱን ያዞርብሃል። የእናት ልጅ እናት ሀገር ቀረ፣ ይጨንቃል። ጥርስን ነክሶ ያገኙትን ሥራ መስራት ነው ብላኝ ነበር። ብዙ የሥራ መጎሳቆል የደረሰባት ናት።